እግዚአብሔር ይናገረናል። ቢሾፕ ጌታውን ወደዚህ መጥተው እግዚአብሔር ቃል ያካፍላሉ። ጌታ ኢየሱስ ይባረክ። አሜን። እንደ ያበዛችሁ አምላክ ስሙ ብሩክ ይሁን። አሜን። ካበዛን በላይ እጅግ ስለሚያበዛን ደግሞ በተስፋ ብሩክ ይሁን። አሜን። ሃሌሉያ። መልካም ነገር ነው የመረጣችሁት። የምስጋና ቀን አሜን። በጣም ደስ ብሎኛል። አሜን። ሞላን ቄስ ደስታን አብራችሁ የምታገለግሉ ወንድሞች እህቶችን የምታስገለግሉትንም ጭምር ከልቤ እባርካችኋለሁ። ትልቅ አክብሮት አለኝ። ለእግዚአብሔር ቃል ጊዜ ለመስጠት አልፋለሁ እንጂ ብዙ ብናገረው ነገር አለኝ። ወደዚህ ግን ሐዋሳ ላይ እየከበረ ያለ አምላክ አሁንም በሙሉ ይክበር። ምንም ሳይቀርበት ኢየሱስ ሙሉ በሙሉ ይክበር በዚህ ከተማ፣ በዚህም ሰበካ፣ በዚህም አጥቢያ፣ በእያንዳንዳችሁም ላይ አንድ እስቲ አክብራችሁ ትቀመጣላችሁ። ሃሌሉያ ሃሌሉያ። ምስጋና ቀን ስለሆነ በከፍታ ድምፅ አንዴ ሃሌሉያ አሜን። አረፍ በሉ። ትናንትና ለእግዚአብሔር ክብር መኖር በሚል ርዕስ በነገር ሁሉ እግዚአብሔር ይከብር ዘንድ የሚለውን አንብበን፣ በሁሉ ነገር እግዚአብሔር አክብሩት የሚለውን አንብበን፣ አብርሃም ለእግዚአብሔር ክብር እየሰጠ በዛ ሁሉ መሀል የሚለውን አንብበን፣ በቀረችን ዘመን ላይ በሶስት ነገሮች እግዚአብሔርን እንድናከብር አቅርቤያለሁ። አንደኛ ጨው ሆነን እየጣፈጥን፣ ሁለተኛ ብርሃን ሆነን እያበራን፣ ሶስተኛ ትጉ ሰራተኛ ሆነን በመልካም ስራ እርሱን እያከበርን በዚህ ዘመናችን እንድንጠናቀቅ ምኞቴን መልእክቴን አቅርቤያለሁ። አሜን። ላልሰማችሁ ትንሽ ፍንጭ መጠቆሜ ነው። ላልነበራችሁ ወደ ዛሬው ሲመጣ እጅግ መልካም ነገር መርጣችኋል። ምስጋናን ማወቅ ትልቅ ነገር ነው። ውለታን መክፈል ማወቅ ትልቅ ነገር ነው። ለምስጋና ሙሉ ኮንፈረንስ መስጠት ትልቅ ነገር ነው። ቄስ ደስታ ደጋግሞ እዚህ እንድንገኝ ከቢሾፕ ሞላ ጋር ሲነግረኝ ፕሮግራሙም የምስጋና በዓል መሆኑን ሲያሳውቀኝ እኔስ ታዲያ ከዛ ውጭ የት ሄዳለሁ ብዬ እግዚአብሔርን ሲጠይቅ ወደ ልቤ የመጣውን ትምህርት አቀርባለሁ። እግዚአብሔርን የምናመሰግነው የምናመልከው ለምንድን ነው በሚል ርዕስ እግዚአብሔርን የምናመሰግነው የምናመልከው ለምንድን ነው? ለምንድን ነው አምላክ የምናመልከው? ለምንድን ነው የምናመሰግነው? ሃሌሉያ። 5 ነጥቦችን አቀርባለሁ። አንደኛ እግዚአብሔርን የምናመልከው የምናመሰግነው አንዱ ነጥቤ ስለ ማንነቱ ስናውቅ እናመሰግነዋለን። ምን አይነት አምላክ መሆኑን ስናውቅ፣ ችሎታውን ስናውቅ፣ ኃያልነቱን ስናውቅ፣ ገናናነቱን ስናውቅ፣ አቻ የሌለው ብቸኛነቱን ስናውቅ ተገርመን እናመሰግነዋለን። ክብር ለኢየሱስ ይሁን። እስቲ የተወሰኑ ቃሎችን በመደዳ ላንብባቸውና በዚህ ነጥብ እናመሰግነዋለን። መጽሐፍ ቅዱሳችን ኢዮብ መጽሐፍ ምዕራፍ 11 ከቁጥር 7 እስከ 9 ስንከፍት ስለ ችሎታው የሚገርም ነገር ይነግረናል። ኢዮብ ምዕራፍ 11 ከቁጥር 7 ጀምሮ
ሰዎቹ ኢዮብ ላይ ፖዚቲቭ ነገር አልነበራቸውም፣ ግን የምናገሩት ነገር ስለ እግዚአብሔር ልክ ነው። ምን ይላል? የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክን ፈጽመህ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ይላል፣ ምን ልታደርግ ትችላለህ? ከሲኦልም ይልቅ ይጠልቃል፣ ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይረዝማል፣ ከባህርም ይልቅ ይሰፋል። አንተና ያንቺ የኔ አምላክ እንዲህ አይነት ነው። ጥልቅ ነው፣ ሰፊ ነው፣ ጥልቅ ነው፣ ማይደረስ ነው። ሃይ እንዲህ አይነት አምላክሽ አምላክ ስለሆነ ምን ትላለህ? አንደኛ ዮሐንስ ምዕራፍ 3 ቁጥር 19 ላይ አንደኛ የዮሐንስ መልእክት ምዕራፍ 3 ቁጥር 19 ላይ ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን፣ በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ዋው! ልባችን በእርሱ ላይ እንዲያርፍ የሚያደርገው፣ ልባችን በእርሱ ላይ እንድደግፍ የሚያደርገው፣ ልባችን በእርሱ ላይ እንድታመን የሚያደርገው እርሱ ከልባችን ይልቅ ታላቅ ነው፣ ሁሉንም ያውቃል። አንተ አንቺ እስቲ ሁሉን የሚያውቅ አምላክ ያለሽ አመስግኑ። ዋው! ኧረ የሚገርም ነው። ይህን ስናውቅ ነው የምናመሰግነው። ምሳሌ ምዕራፍ 15 ቁጥር 3 ምሳሌ መጽሐፍ ምዕራፍ 15 ከቁጥር 3 ላይ የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፉዎችንና ደጎችን ይመለከታል። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፉዎችንም ደጎችንም ይመለከታል። በእርሱ ፊት ዕብራውያን 4:12 እንደማና ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። በእውነት ይሄ አምላካችን ነው። እኔ በዚህ ነው የምደነቀው። ይሄ እኛ የምናመልከው አምላክ፣ ይሄ የምንጠራው አምላክ ሁሉንም ነገር ያያታል፣ ያያል። ማየት ብቻ አይደለም፣ ያውቃል። ይህን አምላክ እኮ ነው የምናመሰግነው። ዳጎንን እኮ አይደለም የምናመሰግነው። ተራ የሆነ አስታሮትን እኮ አይደለም የምናመሰግነው። ሁሉን የሚያውቀውን፣ ሁሉን የሚያየውን፣ በሁሉ ስፍራ የሚገኘውን፣ ችሎታው ኃይሉ ጥልቅ የሆነውን አምላክ እስቲ ያመስግኑት። ኤርምያስ 23 ላይ አንድ ቃል አንብቤ ይሄን ነጥብ ተርኬ ወደ ቀጣዩ እንሄዳለን። ይተርካሉ ዛሬ ስለ አምላክ ምንነት፣ ማንነት፣ ችሎታ፣ አዳኝነት፣ ጌትነት፣ ኃያልነት፣ ገናናነት፣ ከሰው አእምሮ በላይነት፣ ከሰው ልብ በላይነት፣ ሁሉን አዋቂነት ይህን ሳውቅ አንተ አምላኬ ነህና አመሰግናለሁ እንላለን። ኦ ሃሌሉያ! ኤርምያስ 23 ከቁጥርም 23 ትንቢተ ኤርምያስ ምዕራፍ 23 ቁጥርም 23 እንዲህ ይላል፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር። እውነት ይሄን አውቀን ነው የምናመልከው። አሁን
እዚህ ቦታ ላይ የምናመልከው አምላክ ምንም ነገር የማይሰወርበት ነው ወይ? ሁሉ ስፍራ የሚገኝ ነው ወይ? ሰማይንና ምድርን የሞላ ነው ወይ? እስቲ እንደ ሙላቱ አመስግኑታል። ይህን ስናውቅ ነው ምስጋናችን ትኩስ ሆኖ የሚቀጥል። አሜን። በእነዚህ ክፍሎችና በሌሎችም የተጠቀሰው እኛ የምናመልከው አምላክ ሁሉን የሚችል ማነው? የሚመሰክር ሁሉን የሚችል ነው። ሁሉን የሚችል ብቻም ሰው ሁሉን የሚያውቅ ወደ ታች ጥልቅ ቢወረድ ይዘዋል፣ ወደ ላይ ቢወጣ ይዘዋል። መዝሙረኛው እንዳለ ወደ ባህር ውስጥ ብትገባ እግዚአብሔር ይዘዋል። አየር ላይ ብትበር እግዚአብሔር አለ። እሱን አምላክ ነው የምታመሰግኑት። ሃሌሉያ! የሚገርም ነው። ለማየት መዞር አያስፈልገውም። ዙሪያው አይኖች ሞልቶበታል። ማን ነው ሳይል ሁሉን ያያል፣ ሁሉን ያውቃል፣ ሁሉን ይሰማል፣ ሁሉን ይመልሳል፣ ሁሉ ቦታ ይገኛል፣ ለሁሉ መልስ ይሰጣል። ስለዚህ ሁሉም ሊያመሰግነው ይገባል። አሜን፣ ሃሌሉያ። ስለ ማንነቱ ስናውቅ ምስጋናችን በየዕለቱ ትኩስ ይሆናል። ተራ አይሆንብንም። ቀዝቀዝ አይልም፣ ሞቅ ይላል። ከዛ እግዚአብሔር ይመስገን ስትል ማን ነው እሱ? ሰማይና ምድርን የሞላው ሁሉን የሚያይ ነው። አንቺ ማታዩን ነገር ስለ አንቺ ያያል። አሜን። አንተ ማታውቀውን ነገር እግዚአብሔር ስለ አንተ ያውቃል። አሜን። ክፉንም ደጉንም አይቶ ግን ይችላል። ጌታ ሆይ እኛ ብንሆን ኖሮ ስንቱን እንጨርስ ነበር። እሱ ግን ጊዜ ይሰጣል። እስቲ አምላክ አንድ ስለ ማንነቱ የምታውቁ አንድ አመስግኑ። ሃሌሉያ! እኛ የምናመልከው አምላክ እንዴት ድንቅ ነው! እንዴት ግሩም ነው! እንዴት ልዩ ነው! ችሎታው ተነግሮ የሚያልቅ አይደለም። ግን ለትምህርት ልጠንቀቅና ሁለተኛ ነጥብ ላይ ልሄድ። እግዚአብሔርን ለምንድን ነው የምናመሰግነው? ለምንድን ነው የምናመልከው? ለምንድን ነው የምንገዛለት? ልጅ ቅድም ህይወታችንን እንሰጥ። ለምንድን ነው የምንሰጠው? ይህን ስለምታውቅ፣ ይህን ስለምናውቅ። አሜን። ሁለተኛው ሳናቋርጥ ዘመናችንን ሁሉ እያመሰገን የምንኖረው ስለ ታላላቅ ስራዎቹ ስንረዳ። ስለ ታላላቅ ስራዎቹ ስንረዳ እያመሰገን እንኖራለን። ስበሉልኝ፣ ስለምኑ? ስለ ታላላቅ ስራዎቹ። የመጀመሪያው ስለ ማንነቱ ችሎታው ነው። ይሄ ደግሞ ስራው ነው። ያኛው ማንነቱ ነው፣ ይሄ ስራው ነው። ስራዎቹን ስናስብ ስናነብ አቤት ጌታ ሆይ እንዲህ አይነት ነው እንዴ ብለን ምስጋናችንን እናቀጣጥላለን። እስቲ ጥቂት ጥቅሶችን በምድር ላይ አንብባቸው። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 አነባለሁ። ከማህፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል፣ ሁሉን የፈጠሩ ሰማያትን ለብቻዬ ባይ ማይሰልፍ የዘረጋው ምድርንም ያጸናው እግዚአብሔር እኮ እኔ ነኝ። ከኔ ጋር ማን ነበር? መጣርበታለሁ። ኤርምያስ 51:15 እናንብብ። ትንቢተ ኤርምያስ 51 ቁጥር 15 እንዲህ ይላል። 51
15 ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ሃሌሉያ! እናንተ አትገረሙ? እንዲገባን አንድ ምሳሌ ላቅርብላችሁ። እነ ቦሾም ሞላ ብዙ የደከሙበት ዋራ ሜዳ ጥላ ለመስራት አዋቂዎች ተጠየቁና አንዱ 7 ምሰሶ ብቻ ይበቃል ብሎ ነገረ። 7 ምሰሶ አቁመን ዳስ እንሰራበታለን በላዩ በብረት አለ። ስታሰብ ያን የሚሰራ አቅም የለም፣ አልተቻለም። ያን 200 ሺህ ካሬ ሜትር ሜዳ 7 ምሰሶ አቁሙ መስራት አቃተን እና በየ14 ሜትሩ ነው የቆመ። ስንት ቋሚ ቆመ ያችን ለማቆም። የኛ አምላክ ሰማያትን ያለ ምሰሶ ብቻውን የዘረጋ ምድርን በኃይሉ ያጸና መጽሐፉም እንደምነግረን ተመራማሪዎችም እንዳረጋገጡ ይሄ ምድር ውሃ ላይ ነው የተቀመጠው። አሜን። ያንን ለ10 ዓመት አይደለም ለ20 ዓመት አይደለም ከምስረታ እስከ መጨረሻ መነሻ የለ መድረሻ የሌለ ተገትሮ ይኖርለታል። እስቲ ስትደነቁ አመስግኑት። ምስጋናችን ይሄን በመረዳት ይሁን። ምስጋናችን ይሄን በማወቅ ይሁን። ሰማያትን ለብቻ የዘረጋው ለብቻ ሁን እሺ የሚልለት በእውነት እሱ ነው ያንቺ አምላክ። በእውነት እሱ ነው ያንተ አምላክ። አምናችሁ አመስግኑት። ጨምሬ ላንብብ። እዚሁ ኢሳያስ ላይ 40 ትንቢተ ኢሳያስ 40 ከቁጥር 21 እስከ 26 ላንብብ። 40 ኢሳያስ 40 ከቁጥር 21 እስከ 26 ላንብብ። እንዲህ ይላል። አቤት አቤት አቤት! አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረተ ጀምሮ አላስተዋላችሁምን? እርሱ በምድር ክባብ ላይ ይቀመጣል፣ በእርሷም የሚኖሩ እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳንም ለመውሪያ የሚዘረጋቸው፣ አለቆችን እንዳልነበሩ የምድርን ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደተተከሉና እንደተዘሩ በምድርም ስር ገና እንደሰደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ። አውሎ ነፋስም እንደ እብቅ ጠረጋቸው። እንግዲህ ይተካከለው ዘንድ በማን መሰላችሁኝ? ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ባለችሎታው ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጣውም። ባክ ጮክ ብለህ ይሄ አምላኬ ነው። አንዳንዶቻችሁ አላላችሁ ይሄ ነው አምላኬ። እስቲ ነው እየተንጎራደፍ ይሄ ነው አምላኬ። ዋው! ምን አይነት ችሎታ ነው ይሄ? ምን አይነት ኃይል ነው ይሄ? የሰማይን ሰራዊት በቁጥር ያውጣል። የምድርን እንስሳትና አራዊት፣ ሰውን፣ ፍጥረታትን በሙሉ በየስማቸው ያውቃል። ይህን አምላክ ነው የምናመሰግነው። ሃሌሉያ! ይሄ ሁሉ ፍጥረት ይገዛለታል። ና ስሎ ይመጣል፣ ሄድ ስሎ ይሄዳል።
ወጀቡን ጸጥ በል፣ ንፋሱን ዝም በል ስል ይሰማዋል። የእሱ እኮ ነው ያንተ አምላክ። ከጫፍ እስከ ጫፍ እሱ ነው የኔ አምላክ። ስለዚህ አመሰግነዋለሁ፣ አከብረዋለሁ፣ እገዛለታለሁ። ለክብሩ ይኖራል። ትናንት እንዳቀረቡላችሁ ለእግዚአብሔር ክብር ይኖራል። ያሳፍራል። ሃሌሉያ። አንድ ወጣት አንዴ ምን አለኝ፣ አባትየው ትንሽ የሚመጥን ህይወት ላይ የለም፣ ጥሩ ህይወት የለው። አንድ ነገር አንድ ቀን ብቻ እኔን ማለት በጋሽዬ ስም በተጠራው አባቴ በሆንክልኛል ለዚች እንኳን እየሰበኩ ስላለው እንዲህ ደስ ብሎት ማለት ነው። አንድ ቀን ብቻ። እኛ ግን እንዲህ አይነት አምላክ አለ፣ እንዲህ አይነት አባት አለ፣ እንዲህ አይነት ባለ ችሎታ፣ ደስ እንድልስ ባለ ኃይል፣ ባለ ችሎታ በሉት። አንዳንዶቻችሁ ድምጻችሁ አይሰማም። ባለ ኃይል፣ ባለ ችሎታ፣ ባለ እውቀት፣ ባለ ሙላት፣ ይሄ ነው አምላኬ። ይሄ ነው ማመሰግነው፣ ይሄ ነው ምሰብከው፣ ለዚህ ነው ምኖረው። ሃሌሉያ ሃሌሉያ። እናንተ ተመልከቱ አለ፣ ወደ ላይ ተመልከቱ፣ ወዲያው ተመልከቱ አለ። ይህን ሁሉን የፈጠረ ማን ነው? አረ ማን ነው? እግዚአብሔር አምላካችን ሁሉን የፈጠረ ሰማይን እንዲህ ዘርግቶ አንድ ቀን ዝቅ ሳትል ምትኖርለት። አረ ይሄ ባለ ችሎታ ማን ነው? አረ ማን ጠይቁት። ይሄ ባለ ችሎታ ማን ነው? ምድርን ባለችበት አጽንቶ ባህርን ውቅያኖስን ከልኩ አትለፍ ብሎ አሁን ውቅያኖሶች ውሃ አሁን 2/3 በምድር ያለው ውሃ ነው ይባላል። መሬት 1/3 ናት። ለምንድን ነው ግልብጥ ብሎ ማይወጣው? ከልኩ አትለፍ። ባለ ኃይሉ አዞ፣ ባለ ችሎታው አዞ፣ ባለ መብቱ አዞ፣ ባለ እውቀቱ አዞ። ይሄን ነው የማመልከው። ስለዚህ ነው የሚገዛለት፣ ምሰግድለት፣ ዝቅ ምልለት። ሃሌሉያ አሜን። ሶስተኛ እግዚአብሔርን የምናመሰግነው ለምንድን ነው የምናመልከው? አንደኛውን ብለናል፣ ስለ ማንነቱ ስናውቅ። ሁለተኛው ስለ ታላላቅ ስራዎቹ ስንረዳ። ሶስተኛው ስላደረገልን ውለታ እናም ስለሚያደርግልን ስናውቅ እናመሰግነዋለን። ማን ነው ዛሬ ጮክ ብሎ አመሰግነዋለን? እኔ ድሮ በልጅነቴ አንድ የልጅነት ስለት ገብቼ ነበር። በ14 ዓመቴ ነው ወደዚህ እምነት የመጣሁት እና እየዘለሉ ማምለክ በጣም ደስ ስለምለኝ እያልኩ እግዚአብሔርን በልጅነቴ ነው አልኳችሁ። እንደው ጌታ አጠገቤ ካለው ሰው በላይ እንጂ በታች እንዳታረገኝ ሳመልክ ያ እና እስከ ተወሰነ እድሜ ድረስ አጠገቤ ያለውን ሰው አያለሁ። እንዲች ካለ እኔ ደግሞ እንዲች ከዘለለ እኔ ደግሞ ብድግ ስል ነበር። አሁን እድሜም እየገፋ ወገብም ጥያቄ እያስነሳ ብዙዎች እየበለጡ ነው። ግለጡ ዛሬ ግለጡ። አይቆጨኝም፣ ዘልዬለታለሁ። በደንብ ነው ዘለልኩት። ሃሌሉያ! እስከ አንዴ ቆማችሁ አመስግናችሁ ቁጭ በሉ። ሃሌሉያ! ሃሌሉያ! እያመሰገናችሁ ቁጭ በሉ። ሶስተኛው ነጥቤ ስላደረገልን ውለታው ብቻ አይደለም፣ ደግሞ ስለሚያደርግልን በቅድሚያ ስለተከፈለውም አመሰግናለሁ፣ ስለሚከፈለውም አመሰግናለሁ፣ ስለማውቀው። ሃሌሉያ! እንደው እግዚአብሔር ካደረገልን ውለታዎቹ የሚገርመኝን አነሳለሁ። ስንቱን ማንሳት ስለማይቻል ብዙ ስለሆነ ትንቢተ ኢሳይያስ
ምዕራፍ 59 ቁጥር 16 ሃሌሉያ ክብሩ ለኢየሱስ ይሁን። ሃሌሉያ ዛሬ እርግጠኛ ነኝ በአዲስ መልክ መንፈስ እናመልከዋለን። ከስብከቴ ሰዓትም ቀንሼ ቢሆን እናመልከዋለን። 59:16 ደረሳችሁ? 59:16 እግዚአብሔርም ከ15 ጀምሮ ማብቂያ አካባቢ ላይ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው፣ ጽድቅን እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ፣ የበቀልንም ልብስ ለበሰ፣ በቅንዓትም መጎናጸፊያ ተጎናጸፈ። ለምንድን ነው የምታመሰግኑት? እግዚአብሔር እኛን ለማዳን የበቀል ልብስ ለበሰ። አለበሰ ወይስ ለበሰ? ዋው! ይህን ምስጢር መግለጡ ለእኔ ዘላለም ማከብረው። ብዙ እምነቶች አባት ልጁን ልኮ ልጅ ብቻ እየሰራ አባት እያዘዘው እንደዛ ብቻ ነው የሚመስላቸው። አባት በልጅነት ነው የተገለጠው። አባት ልብስ ለብሶ ነው የመጣው። የበቀል ልብስ አለበሰ ነው ያለው፣ ለበሰ ነው ያለው። ማ ራሱ እግዚአብሔር የበቀል ልብስ ለበሰ። ሁለተኛ ቆሮንቶስ 5:18 ላይ በቃለ ሊበለው ሁለተኛ ቆሮንቶስ 5:18 ላይ እግዚአብሔር ያምናውቀው እግዚአብሔር እስቲ የምታውቁት አንድ እልል ብሉለታ ያ ሰማይና ምድር የሞላ እግዚአብሔር፣ ያ ሁሉን በስማቸው የሚጠራ እግዚአብሔር፣ አይኖች ያሉት እግዚአብሔር፣ ምንም ነገር ማይሰወርበት፣ በጨለማ አጥርቶ የሚያይ፣ በባህር ላይ የሚራመድ፣ ሁሉ የራሱ የሆነ አምላክ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር አስታረቀ። ወንድሙ ላይ እስቲ ዓለምን ወክለው አንድ ጠጋ ይበለው። ሃሌሉያ! እግዚአብሔር በክርስቶስ ሆኖ ዓለምን ምጨብጠው ማን ነው? እግዚአብሔር። በማን ሆኖ? በክርስቶስ። ክርስቶስ ምንድን ነው? ልብስ ነው በሉት። ሰውነቱ ኢየሱስ ነው። ሰውነቱ ልብሱ። አምላክ በስጋ ተገለጠ። ማ የቱ አምላክ? እጃችሁን አንስታችሁ አድንቁታ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። አምላክ በስጋ ተገለጠ። አብድ ታየ፣ ሪቪል ተገለጠ። አሜን። ማ አምላክ በምን? በስጋ። አምላክ በስጋ ልጁ ተባለ፣ ሰውነቱ ተባለ። ግን ምስጢሩ ማን ነው? አምላክ። ጮክ ብለውና አምላክ በለዋ። ያ ባለ ችሎታው በስጋ መጣ። አሜን አሜን። በንፋስ ቢመጣ እየበረረ ነው። በነጓት ቢመጣ እያስደነቀ ነው። በስጋ ሲመጣ በጸጥታ ነው። አሜን አሜን። ሰው መስሎ ማን ነው ግን የመጣው? ጮኮሉና አምላክ ብሏል። ሮሜ 9:5 ላይ ከእነርሱም ክርስቶስ በስጋ መጣ። አሜን። ስጋ ደካማ አይደል? ደካማ መስሎ መጣ። አንዱን መስሎ መጣ። ከዮሴፍ ልጆች እንደ አንዱ መስሎ መጣ። የቱ ነው ክርስቶስ ሲባል ያ አጅሬ ውስጥ አዋቂው እኔ እስመዋለሁ ቶሎ ያዙታል። ቀስ ብትሉ ይለወጣል። አታውቁትም፣ ይቀየራል። አጅሬ ነው። በሱ ፊት አጅሬ ነው፣ በእኛ ፊት አምላክ ነው። አጫጭውለት ለዚህ በስጋ መጣ። ሮሜ 9:5
እርሱ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እንደው ይሄ የገባችሁ አይበቃችሁም? እንደው ለምስጋና ለእልልታ ከውለታዎቹ ትልቁ ውለታ እሱ ነው። መጥቶ ደግሞ አንዳንድ ቦታዎችን ላንብብ። ዕብራውያን ምዕራፍ 2 ቁጥር 1 እስከ 4 እናነባለን። ስላደረገልን ነገር የመጀመሪያው ነገር አምላክ በስጋ መገለጡ ነው። ለኛ ተአምራት ድንቅ ነገር ስሙን ኢየሱስን መግለጡ፣ በዛ በጌታ በኢየሱስ ስም ተጠምቀን መዳናችን፣ በመንፈስ መሞላታችን። እንደኔ ዳነ ማን ነው አለ። እውነት ይሄ በጣም የሚገርም ነው። ዕብራውያን ምዕራፍ 2 ቁጥር 1 እስከ 4 እንዲህ ይላል። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለኛ አጸኑት። እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስን በማደል አብሮ መሰከረለት። ራሱ እግዚአብሔር ራሱ በስጋ ተገልጦ በምድር ላይ ሆኖ ስሙ ኢየሱስ ሆኖ ድንቅን ተአምራትን እያደረገ እየቀጠለ ለኛ ታላቅ መዳን ሰጠን። ማን ነው ጮክሎ ታላቅ መዳን? ስድከሙት ይህን መዳን ቸል ሳንል ትኩስ አድርገን እንጠብቀው። አሜን። አሁን ያለነው በምድር በቤተ ክርስቲያን ነው፣ በመንፈስ ሰማያዊ ስፍራ ላይ ነው። አሜን አሜን። አንድ ቀን ምድሯን ትተን መንፈሳዊ ስፍራዋን ሙሉ እናደርጋለን። ስለዚህ ይህን ታላቅ መዳን ቸል ሳንል ስንቀጥል ይገርማል። ጊዜ ባይኖራችሁም እስቲ ኢየሱስ ያደረገላችሁን ምልክት፣ ድንቅ ተአምራት፣ መንፈስ ቅዱስን ማደል እስቲ እየተካፈላችሁ አንዴ አመስግኑት። አመስግኑ። ተካፋይና አመስግኑ። ይህን ተካፋይናሽ አመስግኑ። ይህን ታላቅ መዳን በምልክትና በድንቅ ነገር በልዩ ልዩ ተአምራት መንፈስ ቅዱስን በማደል አብሮ መሰከረ። አሜን። እስቲ በሕይወታችሁ ድንቅ ያያችሁ አመስግኑት። ምልክት ያያችሁ አመስግኑት። መንፈስ ቅዱስን ያደለላችሁ አመስግኑት። ይህን ስናውቅ እናመሰግነዋለን። አሜን። ሃሌሉያ። አሜን። ሃሌሉያ። አደረገልን። በስጋ መጣ። መከራችንን፣ ጭንቃችንን፣ ሸክማችንን አራገፈ። ሰው መስሎ ሰው ሳይሆን እንደ ሰው ሆኖ ሰው ሳይሆን አሜን። ራሱን ባዶ አድርጎ ባዶ ሳይሆን የእኛን ስራ እርሱ ሰርቶ ከዛም ታላቅ መዳን ሰጥቶ የአምላክ ብቸኛ እንደሆነ እንድናውቅ መረዳት ሰጥቶ ማስተዋል የሰጣችሁ አንድ አመስግኑት። ማስተዋል ሰጥቶ ታላቅ መዳን ሰጥቶ ይህን መዳን ደግሞ ለእያንዳንዳችን ጸሎታችንን እየመለሰ ህመማችንን እየፈወሰ ችግራችንን እየቀረፈ መንፈሱን እያፈሰሰ በልዩ ልሳን በአዲስ ቋንቋ እያናገረ በፊቱ ስንቆም እየተቀበለ ባለ ውለታዬ ተመስገን። ውለታ ያለባችሁ እስቲ ጮክ ብላችሁ መስሎች ስላደረገልን ነገር ሁሉ ይባረክ፣ ስለሚያደርግልንም ይባረክ። ሃሌሉያ። የሚማልድ አጥቶ
ወደ እርሱ የሚጮህ አጥቶ በእውነት የሚሄድ አጥቶ ለሌላ መከራ የሚቀምስ አጥቶ እሱ መከራ ተቀብሎ በስጋ ተገልጦ በመስቀል ሞቶ በትንሣኤ አሸንፎ ያዳነን ስለሆነ እናመሰግነዋለን። በዛ ብቻም ሳይቀር ፈውስን ተአምራትን እያስከተለ ስንጮህ እየሰማን ስናዝን እያጽናናን ስትጮህ የሰማችሁ ስታዝኑ ያጽናናችሁ ስትታመሙ የፈወሳችሁ እባካችሁ አመስግኑት። ስንደክም እያበረታ ስንታመም እየፈወሰ ስናጣ እየሰጠ ስናዝን እያጽናና ስንተክዝ በደስታ እየሞላ መዳንን ሰጥቶ ብቻ ሳይቀር መዳንን እያጀበ እዚህ መዳንን በልዩ ልዩ ተአምራት በምልክቶች ያጀበላችሁ አመስግኑት። ሃሌሉያ ሃሌሉያ። እንደ ሰይጣን ሐሳብ ቢሆን እኮ እዚያ እንደርሱ። እንኳን እንደ ሰይጣን እንደሚጠሉን ሰዎች ሐሳብ ቢሆን እንኳን እዚያ እንደርሱ። መንገዶችን እየከፈተ እያሻገረ ዞር ዞር እያደረገ በኃይሉና በችሎታው በመንፈሱ እያደረገ ለዚህ አበቃን። አሜን አሜን። አንድ ጊዜ ቢሾፕ ተክለ ማርያም አዲስ አበባ ላይ ሲያስተምሩ አስማት በእስራኤል ላይ አይሰራም፣ ጥንቆላ በእስራኤል ላይ አይሰራም፣ ምትሃት በእስራኤል ላይ አይሰራም እያሉ እያስተማሩ ዝም ብዬ እሰማለሁ። እኔ ጥንቆላው ምታቱም ምኑም አጠገቤ ደርሶ አያውቅምና አይገባኝም ነበር። እና አንድ ቀን እንዲሆነ ዩኒቨርሲቲ ተማሪዎች ሆነን እያለ እግዚአብሔር ሲረዳ በጥናቴ አይደለም ያልኩት፣ እግዚአብሔር ሲረዳ ግዕዝ የሚባል ትምህርት ላይ ከፍተኛ ውጤት አመጣለሁ። ግዕዝ እኔ አማርኛም ማልችል ግዕዝ ላይ ሲረዳ ከዛ ጓደኞቼ ለካ ተናደዋል፣ በሽቀዋል። እና ዊኬንድ ሁሌም እኛ ቸርች ነን እሱ የሌለበት ቀን ብለው ጸሎት ቤት ውዬ ማታ ሲመጣ ዩኒቨርሲቲ ላይ በላይኛው አልጋ ነው ያለሁት፣ ከታች ሌላ ነው ያለው። ከላይኛው አልጋ ላይ ሊተኛ ደክሞኝ ከአገልግሎት መክሊት አገልግለን መዝሙር አገልግለን የሚጠመቁ ሰዎችን አስጠምቀን ደስ ብሎን እዛ እያልኩ በተራባ አንጀቴ መጥቼ ሊገባ ስል እንደምን ዋላችሁ ስል ጸጥ አሉ ሁሉ። ለካ አስማት የሰራ ሰው አይናገርም። እንደ ምን ነካችሁ? እኔ ደክሞኛል እባክህ ብዬ መሰላው ላይ ወጥቼ ገለጥ ሳረግ አፉን የከፈተ የተጥመለመለ እባብ እና በድንገት ነው ገለጥ ያደረኩት። በድንገት አምላክ የደረሰ እዛ ገለጥ ሳረግ በጌታ በኢየሱስ ብዬ ሳየው ለካስ አርቲፊሻል እባብ ነው፣ እውነተኛው አይደለም፣ ፎርጅድ ነው። እዛ እንዲህ ሳነሳ ቁመቱ ከኔ ቁመት በላይ ነው። ማን ነው ያደረገው? የኔ አምላክ እንኳን ከአስማት ከገሃነም የሚያድን ነው። በመስኮት ወርውሬ ድካሜም ቀሎኝ እኔም ከነርሱ ቁጭ ብዬ ጥናቴን ቀጠልኩ። ሊናገሩ ነው ካሁን ካሁን ይወድቃል ሲሉ የለም ይሉ ምልክት ከውስጥ ለካ እንዲች ብሎ ያያሉ። የለም የለም የለም። አሜን። የተናደደ እግዚአብሔር በሁለተኛ ሴሚስተርም ከነሱ በላይ በዛ ትምህርት ገረሙ። ምን አይነት አምላክ ነው! እባካችሁ የማይረሳ ልቡና እግዚአብሔር እስቲ አንድ እጃችሁን አንስታችሁ ቀና ብላችሁ ምን አድርጎላችሁ ያውቃል? ከምን አድኗችሁ ያውቃል? ከምን አድርጓችሁ ያውቃል? አመስግኑታው። ይባረክ። ምስጋናው ማደሪያውን ይሙላ። ምስጋናው ማደሪያውን ይሙላ። ስለዚህ ነው ንጉሡ ዳዊት ዘማሪው ምሕረትህን
ለዘላለም እዘምራለሁ። ማዳንህን ለትውልድ እናገራለሁ። አንተ አምላኬ ነህ። ማነው እጁን ዘርግቶ እንደሱ የሚል? አንተ አምላኬ ነህ። አንተ አባቴ ነህ። ምሕረትህን ለመቼ? ለዘላለም። እንዳንሰለች ስጋ ብደክም መንፈስ አይድከም። አሜን ሃሌሉያ። እስቲ እልልታም ሃሌሉያ በሚታው ይድረሰው። ይሄ ለምስጋናችን ሶስተኛው ነጥብ ነው። አራተኛ እግዚአብሔርን ለምንድን ነው የምናመሰግነው? ለምንድን ነው የምናመልከው? አራተኛው ነጥብ ቅዱሳን መጻሕፍት ስለሚያዙን እናመሰግናለን። ይሄ ቅዱሱ መጽሐፍ እግዚአብሔርን አመስግኑ ብሎ ያዛል። አሜን አሜን አሜን። መዝሙር 150 ቁጥር 6 ላይ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ማን ነው ያመሰገነ? ወንድሞች እህቶች፣ አመስግነን ማናቅባቸው ብዙ ውለታዎች እኛ ጋር አንዱ እስትንፋሳችን። አንዳንዴ ሰው ሲሪየስሊ ታሞ ኦክሲጅን አጥሮበት በዚህ ሲከተት አይታችሁ አታውቁ? ብዙ ሺህ ብር ሲከፈል እስቲ ሳትከፍሉ እስትንፋስ ያለው እስትንፋስ ያለ ሁሉ እግዚአብሔርን ያመስግን። አንዱ ክራይቴሪያ እስትንፋስ አለ በል እግዚአብሔር ይመስገን በል። ተባቡና እግዚአብሔር ይመስገን። ምን ስላለን? እስትንፋስ ስላለን። መጽሐፍ ያዛል። ጫማ የለኝም ቤት የለኝም ዝም በል እስትንፋስ አለ አመስግን። አሜንስ በጭንጫው ባይልታ አመስግን። ደዛው መዝሙር 107 ቁጥር 2 ላይ እግዚአብሔር ያዳናቸው ከጠላትም እጅ ያዳናቸው ይናገሩ ምስጋናው። አሜን። እግዚአብሔር ያዳነው ሰው ዝም ማለት አይችልም። አሁንም ብጠይቃችሁ እርግጠኛ ነኝ የሁሉ እጅ ይነሳል። አንድ ነገር ብጠይቃችሁ እግዚአብሔር ከክፉ ነገር ሁሉ ያላዳናችሁ ዝም በሉ። እስቲ እግዚአብሔር ያዳናችሁ ብቻ እንዲያመስግኑ። ከጠላት እጅ ያዳናችሁ፣ ከሕመም እጅ ያዳናችሁ፣ ከችግር እጅ ያዳናችሁ፣ ከእጦት እጅ ያዳናችሁ፣ ከመጎሳቆል ያዳናችሁ፣ ከከንቱነት ያዳናችሁ፣ ከጭንቀት ያዳናችሁ እግዚአብሔር ያዳናቸው ይናገሩ። የሚገርማችሁ እግዚአብሔር ካዳነ በኋላ ካደረገ በኋላ ከሰራ በኋላ ምላሽ ይጠብቃል። እኛ ለም የሱ ጸባይ ነው የወረደብን አይደለም። አንድ አሁን ረሃብተኛ ደሃ የተቸገረ ስለ እግዚአብሔር ስል ሻጥ አድርገን ስንሰጥ ዝም ብሎ ሲሄድ ደስ ይለናል። ሁሉም ማንም ሰው ዞር ብሎ ያለ ወይ ጉድ አንተ እግዚአብሔር ይስጥልኝ ሳይል እኮ ሄደ ይላል አትሉም እንዴ? እና ሁለተኛ ያን ሰው ስታገኙ እጃችሁ ቶሎ ይዘረጋል? አይዘረጋም። ሃሌሉያ! እጁ እንዲዘረጋ እግዚአብሔር ያዳናቸው ዝም ይበሉ፣ ይናገሩ፣ ያውሩ። እኔ ቢሾፕ ሞላ ስለ መዳናቸው ጊዜ ብዙ ጊዜ ስናገር ሰምቻለሁ። ልክ ነው። እንዴት ዝም ይባላል? መለስ ብሎ የሚያይ የሚያስተውል ልቡን አይስጠን። አንቺ አንተ አልጠነቁልም፣ በደንብ ይረዳል። አድርጎልሽ አያውቅም። አንተ አድርጎልሽ አያውቅም። እስቲ እያሰብክ አመስግን፣ እያሰብሽ አመስግን። የኔ ብዙ ነው፣ የኔ ብዙ ነው፣ በጣም ብዙ ነው። ያንን መጽሐፍ ያዛል። ስንቱን ላምጣ? መዝሙር ደግሞ 22 ለምን ይላል? ቁጥር 23 ላይ ሁላችሁ ቅዱሳን ሁላችሁ እግዚአብሔርን አክብሩ
አክብሩት፣ ፍሩት፣ አመስግኑት ይላል። ስንታችሁ? ሁላችሁ። እስቲ ደስ እንዲለው ስሙን እየጠራችሁ አመስግኑት። እግዚአብሔር ይባረክ። የማዳን ስሙ ኢየሱስ ይባረክ። መጽሐፍ ይጠብቃል ምስጋና ከተደረገለት ሰው ፈጽሞ የሚጠብቁ። ቅድም እንዳልኳቸው እነዛ ለምጻሞች 10 ሂዱ አለ። ሲሄዱ ነጹ። አሜን። ይህ ራሱ እኮ ያስተምራል። እንደው እያመሰገንክ እንድትመለስ ስትል ያንጻል። እና 9ኞቹ ተፈውሶ ሄዱ። አንዱ ግን እግዚአብሔር እያከበረ ተመለሰ። ዝም ብሎ ማለት እያከበረ ተመለሰ። እግዚአብሔርም አየ። እነዛስ አልተፈወሱም? የት ገቡታል? የት ረሱት? እንደው በሰው ሕይወት ላይ ከመጥፎ በሽታዎች ሁሉ አደገኛው በሽታ መርሳት ይባላል። ውለታን መርሳት፣ ችሮታውን መርሳት፣ ያደረገውን መርሳት። እስራኤልን ካሳመሙ በሽታ አንዱ መርሳት ይባላል። ይረሱና በዓላት መጣ፣ ውሃ ሰጠ፣ አሁን እንጀራ መስጠት ይችላል የሚል ተጠራጣሪ ሆነ። ትናንት የቻለ አምላክ ዛሬ ለምን አይችልም? አንተ ልጠይቅ፣ ትናንት የፈወሰ አምላክ ዛሬ እንዴት አይፈወስም? ትናንት የጎበኛ አምላክ ዛሬ እንዴት አይጎበኝም? እኔ እግዚአብሔር አልለውጥም። አንዴ ከወደደ መውደድ ነው። በበረታሽ ጊዜ ወዶ በደከምሽ ጊዜ የሚጠላ ሰው አይደለም። እስቲ አምላኬ ሰው አይደለም። ስለዚህ መጽሐፍ ስላዘዙን እናመሰግናለን። ዳዊት እንደው በዜና ላይ አዘዘ ይላል። ምስጋናውን እንዲያቀርቡ ህዝቡን በሙሉ አዘዘ። አሜን። ደግሞ ነህምያ ደግሞ አመስጋኞችን በሁለት ተርታ አቆመ። አሜን። ቅድም እናት በዚህ አባት በዚህ ሆናችሁ ሽም ስታርጉ አምላክ በስመ ጠብቁ ደግሞ ያደርግላችኋል። ወስዶ ጭጭ የሚል አምላክ አይደለም፣ ተቀብሎ የሚያቀብል። አሜን አሜን፣ ሃሌሉያ። እንዴ ስታረጉት እሱ ልጆቼ ከዛ በኋላ በሰማይ ሆኖ ለሷ እሱ እያለ ደግሞ እንደኔ ተራ በተራ የእሷን ጨርሼ ወደ እሷ የሚለው የሁሉንም በአንዴ መመለስ። አጨበጨባችሁ። መጽሐፍት ስለሚያዙን እናመሰግናለን። ይህ የተጻፈው መጽሐፍ ሁል ጊዜ ስለ ሁሉ ኤፌሶን 5:20 ላይ አምላካችን እግዚአብሔርን ሁል ጊዜ ስለ ሁሉ አመስግኑ። እስቲ ሁል ጊዜ ስለ ሁሉ አመሰግናለሁ የሚል ሁል ጊዜ ስለ ሁሉ ይወቅሳለሁ ወይስ አመሰግናለሁ? እግዚአብሔርን አትውቀሱ፣ አመስግኑ። እግዚአብሔር አይወቀስም፣ አይተችም፣ ይመሰገናል። አሜን አሜን። ለምን አደራረጉን አመጣጡን እኛ አናውቅም። የሆነ ሊመታ የመጣ መስሎት ፈውሶ ይሄዳል። አሜን አሜን፣ ሃሌሉያ። አንዳንዴ የሆነ ሳል ነገር ትመጣና በሷ ሰው ስንጸልይ የሌላውንም ጭምር በሽታ አይደለም አላማው የሌላውንም ሊያወጣ ፈል እመን እንደሱ ችሎታው፣ እውቀቱ፣ ማንነቱ፣ ሁለንተናው ከመነገር ያልፋል። ቅድም የት ብሎ እንደጠቀሰችው ጥቅስ ስለማይነገር ስጦታው እግዚአብሔር ይመስገን። ምን ማለት ነው? ተናግረን ስለማንጨርሰው። ዳዊትም እንዳለ ብናገር ባውራ ብተርክ ከቁጥር ሁሉ በዛ። ትሪሊየን ቀጥሎ ማን ነበር የሚባለው? ባካችሁ ኳድሪሊዮን ቀጥሎስ በላ ቀጥሎስ ዝምጭጭ። የቁጥሩ መጨረሻ ዝምጭጭ ነው። ማንበብ አይቻልም። እስከ 10 እስከ 9 12 ይሄድና ቀጥሎ 00 ሲመጣ ዝምጭጭ። የእግዚአብሔር ውለታ ከቁጥሩ በላይ ነው። አሜን አሜን።
አንተ ልጅ፣ አንተ ሰው፣ አንተ ወንድም፣ አንቺ እህት፣ በቃ እስትንፋስ ያላችሁ በሙሉ አመስግኑ። ውለታውን እየቆጠራችሁ አመስግኑ። ያደረገልንን እየቆጠርን አመስግኑ። ማንነቱን እያሰብን እናመስግኑ። አሜን። ስንት ነገር አየን? 4 ነገር አይተናል። 5ኛውን ብዬ ያበቃል። ለምንድን ነው እግዚአብሔርን የምናመሰግነው እዚህ ምድር ላይ? 5ኛና የመጨረሻ ለዛሬው በሰማይ ዋና ስራችን ምስጋና ስለሚሆን በምድር እንለማመዳለን። በቃ አሜን አሜን። ጥቅሶች አሉኝ። በሰማይ ዋና ስራችን ስለሚሆን አይደለም። በሰማይ መክሊት አገልግሎት ይቀጥላል እንዴ? አይኖርም። በሰማይ ጾም ጸሎት ይኖራል? ምን ነው ይኖራል ብላችሁ? የለም እኮ አይኖርም። አይዟችሁ፣ በአጭር ዘመን ነው የሚኖረው። እዛ በዘላለሙ አይኖርም። በሰማይ መስሪያ ቤት መቀጠል፣ መቆፈር፣ ቤት መስራት ይኖራል። ቤት ለእያንዳንዳችን ሊሰራ ሄዶልን። እስቲ የተዘጋጀ ቤት ያላችሁ ሰማይ ምን የመሰለ ቤት! ዓለም ከተፈጠረ ጀምሮ ነው ደግሞ እየተዘጋጀ ያለ። አቤት ጌታዬ! ያን ቤት ምን አድርገህ ትገልጠዋለህ ለተባለ አንድ አዋቂ፣ ባካችሁ መግለጥ አንችልም፣ ባይሆን በቀኑ አይተን እንገልጠዋለን። በእርሱ እውቀቱ ስለምን ነው። አሜን። እንግዲህ ጉዞ ያለበት ሰው ስለሚሄድበት አገር ይለማመዳል። አይደለም እንዴ? አሁን አትሌቶች አንድ ዙር አሸንፎ ከመጡ ወዲያው እንግሊዝኛ አስተማሪ ይቀጥራል። ለምን? አንደኛ ከወጡ በእንግሊዝኛ ቃለ መጠይቅ ስለሚቀርብላቸው አፋን ኦሮሞ ወይም ሲዳሚክፋ ቢመጡ አይችሉማ፣ እነዛ አያውቁማ። ስለዚህ ለቀጣይ ውጭ ሀገር ሌላም ሀገር የሚሉ ሰዎች የዛ ነገር ባህል የዛ ነገር ቋንቋ መማር ይጀምራል። አሜን። እዛ ሀገር የሚፈለግ ነገር ማዘጋጀት ይጀምራል። ተመስገን። እኛ አንድ ቀን እችን ምድር ለቀን ሰማይ ስንሄድ እዛ ቦታ ላይ እንደ መላእክት ነው የምንሆነው። እንደ መላእክት እንሆናለን ሲባል ማይራ ማይጠማ ማይደክም ሰውነት ይኖረናል ማለት ብቻ ሳይሆን እንደ መላእክት እንዘምራለን ማለት ነው። አሜን። አንዳንድ ወጣቶቻችን እዚህ ፕሮግራሞች ላይ እረኛው ፕሮግራም መሪው ቶሎ አሳጥሩ ሲል የሚሰማችሁ አይዟችሁ፣ 24 ሰዓት ትዘምራላችሁ። ሰማይ ያድርሳችሁ። እናንብባቸው ትንሽ ጥቅሶችን። ከዛ ይኸው እርግጠኛ ነኝ ከሰዓቴ ትንሽ አስቀርቻለሁ አለችኝ። አሜን። እና እንዘምራታለን። እናንተ ተዘጋጁ። ቆንጆዬ መዝሙር እንዘምራለን። ይሄን ካረግን በኋላ ዮሐንስ ራእይ ነው የምንከፍተው። ዮሐንስ ራእይ በሰማይ ዋና ስራችን ስለሆነ ያው በምድር እንለማመዳለን እግዚአብሔርን ማመስገን። ዮሐንስ ራእይ ምዕራፍ 4 ዮሐንስ ራእይ ምዕራፍ 4 ከቁጥር 8 ጀምሮ ላንብብ እስከ 11። ዮሐንስ ራእይ ምዕራፍ 4 ቁጥር 8 እስከ 11። አራቱም እንስሶች እያንዳንዳቸው 6 ክንፎች ነበሯቸው፣ በዙሪያዎቹና በውስጣቸውም ክንፎ አይኖች ሞልተውባቸዋል። እነዚህ መላእክት ቅዱስ 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 የነበረውና ያለው የሚመጣው ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋና በሰጡት ጊዜ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ለዛ ቀን ያብቃል። ምዕራፍ 5 ቁጥር 8 ወይም ከ11 ኦኬ፣ ከ8 ቢጀመር ጥሩ ነው፣ ግን ከ9 ልጀምር።
መጽሐፉን ትወዘን ማይተሞቹን ትፈታዘን ይገባሃል ታርደሃልና በደምም ለእግዚአብሔር ከነገድም ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። አቤት ያብቃህ አንተ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም ከአእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር። ይህን አባዝታችሁ ስታስቀምጡት ዝም ጭጭ ነው፣ ማንም ማንበብ አይችልም። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብር ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ አንድ ሳይቀር በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። እስ አሜን። ምዕራፍ 7 እዛው ቁጥር 12 እንደዛው ይላል። ለእግዚአብሔርም እየሰገዱ አሜን በረከትና ክብር ጥበብም ምስጋና ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። 22 ላይ እንሄዳለን ለማሳጠር 22 ከቁጥር 1 ጀምሮ ላምብ ራእይ 22 ከ1 ጀምሮ በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚያፈራ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክ በእነርሱ ላይ ያበራላቸዋልና የመብራት ብርሃን የፀሐይ ብርሃን አያስፈልጋቸውም። ለዘላለም እስከ ዘላለም ይነግሳሉ፣ ባሪያዎቹ ያመልኩታል። ሃሌሉያ። በመጨረሻ ቀን የእነዚህን ውለታዎች ምድር ላይ ሆነን እያስመሰገን ነው ቆይተን፣ አንደኛ ስለ ማንነቱ፣ ሁለተኛ ስለ ታላላቅ ስራዎቹ፣ ሶስተኛ ስላደረገልን፣ አራተኛ መጻሕፍት ስላዘዙ፣ አምስተኛ ሰማይ ሄደን ስራችን ስለሚሆን እናመሰግነዋለን። አሜን። እስቲ ማስታወሻችሁን አስቀምጣችሁ ቆሙ። አሜን። እስቲ በሐሳብ እስቲ ከፍ በሉ ወደ ሰማይ፣ ወደ መጨረሻው ስፍራ አስቡ። ወንድሞች እህቶች፣ ማን ነው ለእግዚአብሔር አቤት የሚል? በምስጋና በርቱ፣ በአምልኮ በርቱ። ስናመሰግን ስናመልክ ውለታውን የሚያስብ ልቡና እግዚአብሔር ይስጠን። እግዚአብሔር ካደረገልን ነገር አንዲት ነገር ሳትወጥ ለምስጋና ይሁንልን። ባሉ እጃችሁን ዘርጉና በምሰማችሁ ሁኔታ አመስግኑ። ለኔ ለደካማው ባሪያ ስላደረክልኝ ነገር አመሰግናለሁ። መጽሐፍ ስለሚያዘኝ አመሰግናለሁ። ሰማይ ላይ የሚቀጥል ስራዬ ስለሚሆን አመሰግነዋለሁ። ዘርጉ እጃችሁን፣ አፋችሁን ክፈቱና አሁን አመስግኑ። ይሁን
የሚያማችሁ ብትኖሩ እርሱት። ልዩ ልዩ ችግር ያለባችሁ እርሱት። ምስጋናውን ስታመጡ ድሉ ይመጣል።